ማን ያስለቀሰሽ? ንገሪኝ፣ እቀጠቅጠዋለሁ። አብርሽና ትትና ምን? አብርሽና ትትና አብረው አድረው። በስመ አብ ወወልድ ወመንፈስ ቅዱስ። እንዴ እናት አኩርፋ? የሷ ማኩርፋ አዲስ ነገር ነው እንዴ? በየሰዓቱ አይደል የምታኮርፍ? አይ የአሁኑ ውስጥ ጠጠር ሳይል አይቀርም። በጣም ነው ያኮረፈችው። እንዴ ከዚህ በፊት እኮ የግሌ ስታኮርፍ ወይ ትሳደባለች ወይ ደግሞ በአንድ መርዝ ነው መጨረሳችሁ ትላለች። አሁን ግን ዝም ምን ያለችው? እኔ እኮ ቆይ ትትና አብርሽ ክፍል ምን ልታረግ ገባች እንዴ? በቃ ገብተው ያው ባልና ሚስት የሚያደርጉትን ነገር የግሌን ደግሞ ታውቃታለህ፣ አብርሽን ትወዷለች። እኔ ግን የሚመስለኝ ጠልታለች። አይ የግሌን እንጨክን አጣላኝ። ሴቶች ወደው ተስፋ ሲቆርጡ በአንዴ ነው የሚጠሉት አሉ። ለማንኛውም ተጠንቀቂያት ወይ ደግሞ ይቅርታ ጠይቂያት። እሺ እኔ ፈራሁት እኮ ገሉ። ከዚህ በኋላ በቃ አንተ የፈለግከውን ሰው ማፍቀር ትችላለህ። ራሴን ዝቅ ያደረኩት እኔ ራሴ ነኝ አይደል? አንተ እኮ ምንም አላጠፋህም። እንዴ ግሌ እኔ እኮ እወድሻለሁ። አትወደኝም። ፍቅር ጊዜ አይጠብቅም። እሺ ቢሆንም ገሉ እኔ እኮ እናንተ ባታስጠጉኝ ጎዳና ላይ ነበርኩ። ይኸውልሽ ሁላችንም ከጎዳና ተነስተን ነው ፍቅር የያዘ። ቆይ አንተም ፍቅር ይዘሃል እንዴ? አዎ ካረቄ ቻጋበዘኝ። ብር የለኝም። ታዲያ እንደዛ ከሆነ እኮ እንትን በውድ ማዕድን የተሞላ ነው አይደል? ስለዚህ ለምን ሸጠን ህይወታችንን አንቀይር? ምን ነው በውድ ነገር የተሞላው? እኔ እኮ ግራ እየገባኝ እኮ ነው። ይኸውልህ የአንተ የዘር ፍሬ ከረጢት በውድ ነገር ነው የተሞላው። ኧረ በስመ አብ ወልድ። አንተ ምን ሆነህ ነው? ዝም ብሎ መሰለህ እንዴ? የናይጄሪያ ጠንቆች እኮ የፈለጉ ለዚህ ነው። እንደዛ ነው አሉ እንዴ? አብርሽ የግሌ በፍጹም ያላሰበችው ነገር አጋጥሟታል ማለት ነው። እንግዲህ አብርሽን እንደምትወደውና እንደምታፈቅረው በተደጋጋሚ ብትናገርም እነሱ ግን ሁሌም እንደ ቀልድ ነበር እያዩት የነበረው ማለት ነው። በእርግጥ እሷም አነጋገሯና አወራሯ ሁሉ ቀልድ ያዘለ ቢሆንም ግን ደግሞ ከልቧ እንደነበረ ማንም አላወቀላትም ማለት ነው። እንግዲህ ዛሬ ድንገት አብርሽና ትህትና አልጋ ላይ ስታያቸው በእርግጥ ምንም ነገር ባይፈጠርም ቁጭ ብለው እያወሩ በነበረበት ሰዓት ድንገት እሷ ስትመጣባቸው ትህትና እንግዲህ ብርድ ልብስ ውስጥ ተደብቃ ነበር ማለት ነው። አብርሽ በድንጋጤና የግሌ ክብር ስላለውና እወድሃለሁኝ ስለምትለው አብዛኛውን ጊዜ ምናልባት እንዳትረበሽና ወይም ደግሞ ጭንቅላቷ ውስጥ ሌላ ነገር እንዳይፈጠር ብሎ ነበር ትህትናን ብርድ ልብስ ውስጥ የደበቃት ማለት ነው። ግን ደግሞ እነሱ ካሰቡት በላይ የግሌን አሳዝነውና ልቧን ሰብረዋታል ማለት ነው። የግሌም እንግዲህ እነሱ የሚነግሯትን ነገር ማሰብ አልፈለገችም። ምክንያቱም ምንም ነገር አልተፈጠረም። ድንገት አንቺ ስትመጪ አብርሽ ደንግጦ ነው እንደዛ ያደረገው ብላ ትህትና ብትነግራትም ግን አልተዋጠላትም ማለት ነው። መጀመሪያውኑ ትህትና እዛ ክፍል ለምን ሄደች? እኔ እንኳን እዛ ክፍል ውስጥ ስገባ የምሳቀቀውና የማፍረው ትናንትና አንቺ መተሽ እሱ ክፍል ውስጥ ለመግባት እንዴት ነው ድፍረቱን ያገኘሽው ብላ ጠይቃታለች ማለት ነው። እንግዲህ ትህትናም አንቺ እንደምታስቢው እስካሁን ምንም የተፈጠረ ነገር የለም ብላ ልታሳምናት ብትሞክርም የግሌ ግን በክፉኛ ተከፍታለች ማለት ነው። በዚህ ነገሩን ማለትም የግሌ ነገሩ ሁሉ ሲሪየስ እንደሆነና ማለትም የቀልዷን እንዳልሆነ አብርሽን ከልቧ እንደምትወደው አሁን ላይ ነው የተረዱት። እየቀለደች ይምሰላቸው እንጂ እሷ ግን እየቀለደች አልነበረም። አሁን ግን በትክክል እንደምትወደው እሱም አረጋግጧል። ግን ደግሞ እሱ ልቡ ለግሌ ሳይሆን ለትህትና ነው ማለት ነው። የግሌን በእርግጥ ይወዳታል፣ ግን ደግሞ እንደ እህቱና እንደ ቤተሰብ ነው የሚያያት። በፍቅር አስቧትም ወይም ደግሞ ለኔ ትሆናለች ብሎ አልሞም አስቦም አያቅም አብርሽ ማለት ነው። ስለዚህ ነው እንግዲህ ይሄ ነገር ሊፈጠር የቻለው ማለት ነው። ትህትና ግን ከመጣች ጀምሮ በእርግጥ ለአብርሽ ትልቅ አስተሳሰብና መልካም አስተሳሰብ ነው ያላት ማለት ነው። ብትወደውና ብታፈቅረውም አይገርምም። ምክንያቱም በጨነቃትና ህይወቷን ሊጠፋ ባለበት ሰዓት ነበር ያገኘችው ማለት ነው። ስለዚህ መልካምነቱና ጥሩነቱን ያሳያታል ማለት ነው። መልካምና ጥሩ ሰው ደግሞ መቼም ሊጠላ አይችልም።
አያቃትም። ከዚህ በፊት አይቷትም አያቅም። ግን ደግሞ ችግር ውስጥ ነኝ ብላ ስትለው ችግሯን አይቶ ችላ ሊል አልፈለገም ማለት ነው። ስለዚህ እንደዚህ አይነት መልካም ሰው የሚወደድና ቶሎ ወደ ሰዎች የሚሳብ እንደሆነ ግልጽ ነው ማለት ነው። ስለዚህ ትህትና ዛሬ መታ እንዴት አብርሽን ልታፈቅረው ቻለች የሚለው ጥያቄ መነሳት የለበትም ማለት ነው። ምክንያቱም አብርሽ ለትህትና ብዙ ነገር አድርጎላታል። ድንገት ከመንገድ ላይ አግኝቶ ህይወቷን አትርፎላታል። ለሷ ብሎ ከነዝና ጋር ተጋጥሞ ችግሯን ሁሉ ለመካፈልና የሚመጣውንም ነገር ለመቀበል ተዘጋጅቶ ነው ያለው ማለት ነው። ስለዚህ እንደ ማንኛውም ሰው ችላ የማይባል ሰው ነው አብርሽ ማለት ነው። እንግዲህ ትህትና አብርሽን አይታ ላትወደው የምትችል ሴት አለች ወይ ብላለች። ምክንያቱም በቀላሉ ለሰዎች አዛኝና ራሱን አሳልፎ ለሰዎች የሚሰጥ ስለሆነ፣ ስለዚህ ትህትና አብርሽን ትወደዋለች ማለት ነው። ግን ደግሞ የግሌ እንደምትወደውና መልካም አስተሳሰብ ለሱ እንዳላት ብትረዳም ግን ደግሞ ፍቅር ነው። በዛ ላይ ደግሞ አብርሽ ለግሌ ምንም አይነት ስሜት የለውም ማለት ነው። ከእህትነት ውጪ ምንም አይነት የፍቅር ስሜት የለውም ማለት ነው። እንግዲህ በዚህ ምክንያት ግን ሆነም ቀረ የግሌ በጣም ልቧ ተሰብሯል ማለት ነው። እንግዲህ እንደ ቀልድም ቢሆን እንባዋን እያፈሰሰች ነበር ማለት ነው። እነሱ ቢቀልዱም እሷ ግን እንዳልቀለደች ግልጽ ነው ማለት ነው። አሁን ላይ ግን በአብርሽ ተስፋ እየቆረጠች ነው የሚመስለው። ምክንያቱም የግሌ እስከ ዛሬ ድረስ እዛ ቤት ውስጥ ስትቀመጥ አብርሽ እንደዛ አድርጎ አያቅም ለሷ ማለት ነው። ግን ትናንትና ለመጣቸው ትህትና መኝታ ክፍሉ ድረስ ገብታ እንግዲህ አልጋው ላይ ድረስ ከመውጣትና በጣም የመቀራረብ ስሜት እያሳዩ ስለሆነ የግሌም አሁን ላይ ከረፈደ ቢሆንም ገብቷታል ማለት ነው። እኔ እስከ ዛሬ ድረስ እንኳን ክፍሉ ውስጥ ስገባ እፈራለሁኝ፣ በጣም ነው የምጠነቀቀው። አንቺ ግን ትናንትና መተሽ እንዴት እንደዚህ ልታደርጊ ቻልሽ ብላ ያለችውም በዚህ ምክንያት ነው ማለት ነው። ስለዚህ አብርሽ ምንም ሳይል ትህትናን አፍቅሯታል ማለት ነው። ለዚህም ነው በጣም እያቀረባት ያለው ማለት ነው። ቤት ውስጥ ያሉት ሁሉም እንግዲህ ማለትም ቤተሰቡ በጠቅላላ በተፈጠረው ነገር በጣም ደንግጠዋል። ምክንያቱም ትህትና መጀመሪያውንም ሲጀመር አብርሽ ክፍል ውስጥ እንዴት ገባች የሚለው ነገር ትልቅ ጥያቄ ነው ማለት ነው። በእርግጥ እሷ የገባችው ለሌላ ነገር ሳይሆን አብርሽ መድብል በመምጣቱ በጣም ተከፍቶ ስለነበረ እና አዝኖ ስለነበረ እንዴት መጣ ብሎ እሷን አኩርፏት ስለነበር ይቅርታ ልትጠይቀው ነበር የገባችው ማለት ነው። እሱ ግን ብዙም ቂም እንዳልያዘና እንደዛ ያሰበውም ሀሳብ ትክክል እንዳልነበረ ለትህትና እየነገራት ባለበት ሰዓት እንግዲህ አጠገቡ እንድትቀመጥና እንዲያወሩ ፈልጎ ነበር እንደዛ ያደረገው ማለት ነው። ትህትናም በእርግጥ ለግሌ ስሜት ለመጠንቀቅና ወይም ደግሞ እሷ ከመጣች ሊከፋት እንደሚችል ስትነግረው ምንም ችግር የለም፣ አንደኛ ሲጀመር እሷ ልትመጣ አትችልም፣ ብትመጣም ደግሞ ምንም ነገር አትልም ብሎ አሳምኗት ነበር አጠገቡ እንድትቀመጥ ያደረገው ማለት ነው። ግን ደግሞ እዛው እሷ ስትመጣ እንደዛው ተቀምጠው ቢሆን ኖሮ ምናልባትም የግሌ ነገሩን ወደ ሌላ ላትቀይረው ትችል ነበረ። ግን ደግሞ እንደዚህ ተቀምጠን ስታይ ሌላ ነገር ሊሰማት ይችላል ብለው የእሷን ስሜት ለመጠበቅ ብለው ነበር እንደዛ ያደረጉት ማለት ነው። ግን ደግሞ የነሱ ያደረጉት ነገር የግሌን የባሰው ነው፣ ጎድቷታል ማለት ነው። እዛ ውስጥ ተደብቃ ብርድ ልብስ ውስጥ ተደብቃ ስታያት እንግዲህ እሷ ያሰበችው ሌላ ነገር ነበር ማለት ነው። ግን እነሱ የእሷን ስሜት ለመጠበቅ ያደረጉት ነገር የባሰው ትልቅ ችግር ፈጥሯል ማለት ነው። ግን ደግሞ ይሄ ነገር መፈጠሩ ለግሌ ትልቅ አጋጣሚም ሊሆን ይችላል። ምክንያቱም አብዛኛውን ጊዜ አብርሽ እንደማይወዳትና በእህትነት ብቻ እንደሚያት ደጋግሞ እየነገራት ነበር ማለት ነው። አሁን በትክክል እንደማያፈቅራትና እሱ ለትህትና ብቻ ስሜት እንዳለው ልትረዳና ምናልባትም እንግዲህ አይኖቿንና ልቧን ወደ ሌላ ሰው እንድታዞርና
የራሷን ህይወትም እንድትከተል ሊረዳት ይችላል ማለት ነው። ስለዚህ በጣምም ስለተናደደች እንግዲህ ደጋግመው ይቅርታ ጠይቀዋት ይቅርታ አድርጌላችኋለሁ ብላለች። ግን ደግሞ የበፊቱ ሳቅና ጨዋታዋ ሊመለስላቸው ስላልቻለ በጣም ተጨንቀዋል ማለት ነው። በእርግጥ በጣም አዝናለች። ግን ደግሞ ካልወደድከኝ ምንም ማድረግ አልችልም፣ የፈለከውን ሰው መውደድ ትችላለህ ብላ እንግዲህ አብርሽንም ነግረዋለች ማለት ነው። በእርግጥ ባደረገው ነገር በጣም አዝኗል። የዚህን ያህል ትከፋለች ወይም ደግሞ የዚህን ያህል ለኔ ስሜት ይኖራታል ብሎ አላሰበም ነበረ። ነገሩ ግን ትክክለኛና ቁም ነገር ወይም ደግሞ የግሌ ከልቧ እንደሆነ አሁን ነው ሁሉም የተረዱት ማለት ነው። ሌላው መሳይ ነው። መሳይም እንግዲህ እያደረገ ያለው ነገር በጣም የሚያስቅና የሚያስገርምም ነው። እንግዲህ ተንከሲስን በጣም እያስፈራራው ነው ያለው ማለት ነው። እንግዲህ ያንተ ጠንቋዮቹ የሚፈልጉ በሰውነቱ ውስጥ ትልቅ የሚፈለግ ነገር ስላለ ነው እያለ ያንን ነገር አውጥተን መሸጥ አለብን እያለ እንግዲህ እንዳይተኛና በልሙ ድረስ እንዲቃዥ እያደረገው ነው ያለው ማለት ነው። በእርግጥ ናይጄሪያዎቹ ለምን እንደሚፈልጉት ባናቅም በጣም እንደሚፈልጉት እርግጥ ነው ማለት ነው። ያንን ነገር ተጠቅሞ ደግሞ መሳይ አሁን ላይ ተንከሲስን እያስፈራራው ነው እንጂ በእርግጥም ደግሞ እሱ እንደሚለው ምናልባትም ተንከሲስ ሰውነት ውስጥ ምንም አይነት ሌላ ከሰው የተለየ ነገር ላይ ሊገኝ አይችልም ማለት ነው። ግን ደግሞ እሱ እንደ ቀልድ የተናገረው ነገር ተንከሲስን እንቅልፍ ነስቶታል ማለት ነው። ሌላው አሁን ላይ በጣም አሳሳቢው የሆነው ነገር እንግዲህ የገልሙ ነገር ነው። ገልሙ በህይወቱ በጣም ተስፋ ስለቆረጠና ሳያስበው ቤተሰቦቹን በተደጋጋሚ ስላጣ ህይወቱን በመጠጥ ውስጥ ዘፍቆና ምንም ነገር ለራሱ ሳይጨነቅ ራሱን እየጎዳ እንደሆነ ግልጽ ነው ማለት ነው። እንግዲህ መጠጥ እንዲተው ደጋግመው ቢነግሩትና ቢመክሩትም እስካሁን ድረስ ግን የመተው አላማ ምንም ነገር የለውም ማለት ነው። ስለዚህ እንግዲህ ትህትናም ቢሆን ይህንን መጠጥ ማቆም አለብህ ብትለውም እሱ ግን የሷን ምክር ከመስማት ይልቅ ነገሩን አስቀይሶ ምንም እንዳትለው አድርጓታል ማለት ነው። አብርሽም ቢሆን ሁሌም ለሱ የሚጨነቅና ይሄ እያሳለፈው ያለው ህይወት ለሱ እንደማይገባ ወደ ድሮ ማንነቱና ወደ ድሮ መልካምነቱ መመለስ እንዳለበት ከዚህ በፊትም ደጋግሞ ቢነግረውም እሱ ግን እስካሁን ድረስ በራሱ ላይ ለመስራትና ወይም ደግሞ ይሄንን መጠጥ ለመተው እስካሁን ምንም የወሰነው ውሳኔ የለም ማለት ነው። ግን ደግሞ ወደፊት በዚሁ እንደማይቀጥልና ህይወቱ የተሻለ ሊሆን እንደሚችል ግልጽ ነው ማለት ነው። ግን ደግሞ በሰው መፍረድ አይቻልም። የራሱ ምክንያትና የራሱ የውስጥ ህመም ስላለው ነው እንደዚህ የሚያደርገው። በዚህ ከቀጠለ ግን ገልሙ ራሱን ጎርቶና የባሰኑ ትልቅ ችግር ውስጥ ሊገባ ይችላል ማለት ነው። አስቀድሞ ይሄንን የተረዱት ጓደኞቹ እንግዲህ ደጋግመው መጠጥ እንዲተው ቢጠይቁትም እሱ ግን እስካሁን ድረስ መጠጥ ስለመተው ምንም ያሰበውና ያቀደው ነገር የለም ማለት ነው።